ደግሞ ልጅ አይደለች እንዴ? የተለየ ሰው አይደለም። ደግሞ ባነሳም ችግር የለውም። ሄሎ ብሌን፣ አንድ ነገር ልንገርሽ። ሰላም ወላጅ እናትሽ ናት። ደግሞ በዚህ መጣችሁ? ያልማዝ አይበቃችሁ? አሮጊቷ ናት። መቼም ለልጆ መናገሩ አይቀርም። በኃይሉ ታያለህ። ከዚህ በላይ ምን እንደማደርግበት ተቀም። ቆይ ግን ምንድን ነው ያለኝ? ሰላም የብሌን እናት ናት? አይ ይሄማ ውሸት ነው። አሁንም ልጄን አጉል ተስፋ ውስጥ ሊከታት ነው። ሳላረጋግጥማ ምንም ነገር አልነግራትም። ድጋሚ ልቧ እንዲሰበር አላደርግም። ምን ነው እናቴ? ምን ሆነሽ ነው? አይ ምንም አልኩ። እንዴ እርግጠኛ ነሽ? አዎ ልጄ በጣም ደህና ነኝ። ሰው ደውሎ ነበር እንዴ? አይ ማንም አልደወለም። እናቴ ደንግጠሻል እኮ ግን ደህና ነሽ? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ቤተሰብ ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በአደራ ድራማ ወደ እናንተ መጥቻለሁ። ታዲያ ወይዘሮ ገነት እንዴት ሰላም የብሌን እናት ሆኗን እንዴት አወቀች የሚለውን እናያለን። እንዴት አወቀች? የብሌን ስልክ ወደ ገነት ጋር ሄዳም ስትጫወት ነበረ። ታዲያ ዳጊ በመካከል ብር ሰጣት ነበረ ለገነት ወይዘሮ ገነት አንዳንድ ነገር እንድገዛ። ታዲያ ብሌንም ያችን ለመግዛት እናቷን ሰላም ካለች በኋላ አሳዳጊ እናቷን ማለት ነው ወይዘሮ ገነትን ተነስታ ወደ ሱቅ ትሄዳለች። ታዲያ ገጠመኝ ስልኳ ይጠራል። ታዲያ ወይዘሮ ገነት ስልኳን ላንሳው አላንሳው ባነሳውስ ምን ችግር አለው? የተለየ ነገር አይኖር አንድ ልጅ ናት ትላና የብሌን ስልክ ታነሳዋለች። የብሌን ስልክ ስታነሳው ታዲያ እንግዲህ ጥሪው ብሌን ወላጅ እናትሽ ማን እንደሆነች ልንገርሽ፣ አንድ ነገር ልንገርሽ ነበር የሚል ድምጽ የሰማችው። ታዲያ ወይዘሮ ገነት ደንግጣ ዝም ብላ ስታዳምጥም ብሌን አንድ ነገር ልንገርሽ፣ ወላጅ እናትሽ ሰላም ናት ይላል። ምን አልከኝ? የባለፈው አይበቃችሁም ወይ ትላለች ወይዘሮ ገነት። ታዲያ የባለፈው አይበቃችሁም ስትል ስልኳ ላይ ጆሮ ላይ ይዘጋዋል። ወይ አሮጊቷ ናት እንዴ? ለነገሩ ልጇ ናት፣ መቼም ለልጇ መንገሩ አይቀር በማለትም ስልኩን ይዘጋዋል። ታዲያ ወይዘሮ ገነት በነገሩ በጣም ግራ ተጋብተው አንደኛ ማንነቱን አልነገራቸውም፣ ሁለተኛ በብሌን ስልክ ነው የተደወለው፣ ሶስተኛ ደግሞ እንደባለፈው እንደ ወይዘሮ አልማዝ አጭበርባሪ በማጭበርበር ቢሆንስ ድጋሜ ሳላጣራ ልጄንማ አልነግራትም፣ ወይስ ልንገራት ወይስ ልደብቃት? ደብቂያት ደግሞ ከሌላ ሰው ብትሰማ እያለች ወይዘሮ ገነት ግራ እንደተጋባች ብሌን ሱቅ ደርሳ ትመለሳለች። ታዲያ ወይዘሮ ገነት የብሌን ስልክ ጨብጣ ነበር ግራ የተጋባችው። ፈዛም ነበር። ምን ነው እናቴ ምን ሆንሻል? ምን የተፈጠረ ነገር አለ? ደንግጠሻል እኮ ትላታለች። ታዲያ ወይዘሮ ገነትም አረ ምንም የተፈጠረ ነገር የለም እኔ በጣም ደህና ነኝ ትላለች። ታዲያ በስልኬ ላይ ተደውሎ ነበር ወይም ስትል አረ ማንም አልደወለም ትልና ትርበተበታለች ወይዘሮ ገነት። በሌላ በኩል ሰላም ጋር ተደውሎ አቶ ባይሎ አስደውሎ ማለት ነው አንድ ሰው እንደገደልሽ አውቅ ያለው የሰው ነፍስ እንዳጠፋሽ አልማዝን እንደገደላቸዋት እና ከአቶ ወንድምሽ ጋር ራቅ ያለ ቦታ እንደቀበራቸዋትም ስለዚህ ለፖሊስ ነው የምናገረው ይላታል። ታዲያ ለፖሊስ ነው የምናገረው ሲላትም ሰላም ፌንት ትሰራና ትወድቃለች። ታዲያ ፌንት ሰርታ ስትወድቅ ብሌን ሻይ አፍልታ እያቀረበች ነበረ። ቃልም አጠገቧ ነበረች። ብሌን ውሃ አምጥታ ፊቷ ላይ ታፈስባታለች። ወይኔ እናቴ ምን ሆና ነው ትላለች። ታዲያ እዚህ ጋር ቃል ምንድን ነው አንቺ ደግሞ ይህን ያክል ላሰሪ እንደዚህ መሽቆጥቆጥ ምናምን ትላታለች። አንቺ ግን ምን አይነት ልቦና ነው ያለሽ ትላለች ቃል። ታዲያ ብሌን ዳግምን ልጥራው እንዴ ስትል በዛውም እንድታገኙ ፈልገሽ ካልሆነ ለማሚ ምንም አያስፈልጋትም ትላለች። ታዲያ ብሌን ውሃ አምጥታ ስትግታት ሰላም ቀና ትላለች። ቀና ስትል ግን አንቺ ደግሞ እዚህ ምን ታረጊያለሽ? ሂጅ ወደዛ በማለት ብሌንን በመገፍተር ሰላምን ታቅፋታለች ማለት ነው። እማዬ አስደነግጥሽን እኮ ምን ሆነሽ ነው? ምንድነው የሰማሽውም ትላለች። ታዲያ በሌላ በኩል ደውላም ወደ አቶ በኃይሉ ጋር ቃል ማለት ነው በኃይሉ ዛሬ እውነት ትክክለኛ ጨዋታ እየተጫወክ ነው ጎበዝ ትለውና ትመለሳለች። ታዲያ ቃል ደስ ብሏት ነበር ሰላም ፌንት በመብላቷ ማለት ነው። ታዲያ ያልሞተችውን አልማዝ ሞታለች ብሎ እንደዚህ ብሌን ቃልና አቶ ባይሉ ተመካክረው ሌላ ቦታ ወስደዋት ስለነበረ ግን ሰላምን
እንደዚህ እያስፈራሩና ነፍሰ ገዳይ ነሽ በማለት ገንዘብ ሊቀበሏት ይፈልጋሉ። በሌላ በኩል አልሳካ ሲላቸው ደግሞ በዚህ መጥተዋል። ታዲያ ሰላምም ወይዘሮ ሰላምም እንግዲህ እውነት መስሏት በጣም በጭንቀት ላይም ትገኛለች። ታዲያ ብቻዬን በመሆን ነው ፈልገው በማለትም አንድ ክላስ ውስጥ ብቻዋን ትቀመጣለች። ታዲያ ቃልና አቶ ባይዶ በሌላ በኩል በሂሳብ አልተስማሙም ነበር። ግማሽ ነው ወስደው ግማሽ ነው ወስደው እየተባባሉም ይከራከራሉ። 50% ወስዳለሁ አለተዛ 50% ካልወሰድኩ እነግራታለሁ በማለትም ቃል ትፎክርበታለች። ታዲያ አቶ ባይሉ ምን ለማለት ፈልጋ ነው እንዲህ ያለች በማለትም ግራ ይጋባል። ታዲያ ሰላምዬ ራሷን ስታ ነበር። ቃል ግን ከባይሉ ጋር በገንዘቡ አለስማማ ሲሉ በቃ እነግራታለሁ ያበጠው ይፈንዳ፣ ስለዚህ እነግራታለሁ በማለትም ወደ ሰላም ወዳለች በክላስ ትገባለች። ታዲያ ክላስም እንደገባች እየነገረቻት ነበር። ታዲያ ሰላም ራሷን ስታ ስለነበረ ማናት የልጅ ጓደኛ ናት ወይ? አልማዝ አልሞተችም፣ እኔናችን አልማዝ ሞታለች የተባለው የገዛ ወንድምሽ ብር መቀበል ስለፈለገ ነው፣ አልማዝ በህይወት አለችም ትላታለች። ታዲያ ሰላም ግን ራሷ ጋር ስላልሆነች ራሷን ስታ ስለነበረ ማናት አልማዝ የልጅ ጓደኛ ናት፣ እንዴት የልጅን ጓደኛ አላቃትም ትላለች። ታዲያ ቃል ይሄን ስትላትም ሙድ የያዘችብኝ መሰላት። ሙድ እያሽብኝ ነው ወይ ትላለች። ታዲያ ቆይ ልጅ ዝጋ ቁጭ በይ ምግብ ላምጣልሽ በማለትም የባዛብ ቅጠላ ቅጠሎችን በሳህን ይዛ ሰላም ትመጣለች። ታዲያ ቃልም ግራ ተጋባች። ልጄ የት ሄደች? አሁን እዚህ አስቀምጫት አልነበረም ወይ? ልጄ ከአንቺ ጋር ነው የምበላው ስትል ነበር። ቃልን ታዲያ አመናጭቃ አንቺ ልጅ አይደለሽም፣ ዓይንሽም ማየት አልፈልግም፣ ከዚህ ቤት ውጭልኝ ትላታለች። ታዲያ ቃልም እኔ ኮኔ ልጅሽ እማዬ ስትላትም ዞር በይልኝ አንቺ ልጅ አይደለሽም በማለትም ገፍትራ ሰጥታታለች። ታዲያ ሰላምም እዚህ ጋር ራሷን ስለሳተች ቃልን አላወቀቻትም ማለት ነው። በሌላ በኩል አቶ በኃይሉ እንዴት ግማሽ ፐርሰንት አለችኝ ቢልስ እያለ ቢቆጭም እንደገና ደግሞ ብትነግራትስ ከምትነግራትማ ለሰላም ከምትነግራትማ ግማሽ ፐርሰንት ብሰጥ ይሻላል በማለትም ደውሎ አንድ 20% ወስጃለሽ ይላታል። ከዛ አልስማማም ስትለው 30% 40% እያለ መጨረሻ ላይ በቃ ችግር የለውም እንዳልሽው ባልሽው ተስማምቻለሁ 50% ወስጃለሽ ይላታል። ታዲያ ይህን ሲላት ቃልም እህትህ አብዳልሃለች፣ በጭንቀት አብዳልሃለች፣ እንኳን 50% ዜሮም የለ ትላለች። ታዲያ በሌላ በኩል ደግሞ ወይዘሮ ገነት ለብሌን ልንገራት ወይስ ከሌላ ሰው ተስማ እንደገና ደግሞ እንደባለፈው እየተጫወቱባት ቢሆንስ እያለች ግራ ተጋብታለች። ታዲያ ብሌን ትላታለች፣ አንድ ያልነገርኩሽ ነገር አለ፣ የሆነ ሰው ደውሎ ትልና እዚህ ላይ ሳትነግራትም እናትሽ ሰላም በብላም ነበር ድራማው ያለቀው ማለት ነው። እንግዲህ ቀጣይ ክፍል ወይዘሮ ገነት እውነት ለብሌን ወላጅ እናቷን ትነግራት ይሆን? ብሌንስ ምን አይነት ስሜት ይኖራት? ትቀበላት ይሆንስ? ወይዘሮ ሰላምስ ጤና ምን ላይ ይደርስ ይሆን የሚለውን ይዤላችሁ የሚመጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።